በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራትና የቃል ኪዳን ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ከረማችሁ? መመስገን የባህሪው የሆነ የአባቶቻችን አምላክ ልዑል እግዚአብሔር ስሙ በፍጥረታት ሁሉ አንደበት ዛሬም ዘወትርም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክም አምላክ ክብር ምስጋና ይድረሳት። ቅዱስ መስቀሉ፣ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን መላእክት እግዚአብሔር ባከበራቸው መጠን ክብርና ምስጋና ይድረሳቸው። ዛሬ እንደ እግዚአብሔር መልካም ፈቃድ የምንነጋገርበት ትልቁ ርዕሳችን ልዑል ማደሪያውን ቀደሰ በሚል መነሻነት መዝሙር 45 ቁጥር 4 ያለውን ኃይለ ቃል በተመለከተ ይሆናል። እንግዲህ በዓሉ ዛሬ ሰኔ 20 ቀን የእግዚአብሔር ቤተ መቅደስ የታነጸበት፣ ነገ ደግሞ ሰኔ 21 ቀን ቤተ መቅደሱ የተቀደሰበት የተባረከበት ዕለት ነው። ይህንን እንደ እግዚአብሔር ፈቃድ በአጭሩ እንመለከታለን። ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ኢተትሃወክ ወይረዳ እግዚአብሔር ፍጽመ። ልዑል ማደሪያውን ቀደሰ፣ እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል። እግዚአብሔር ማደሪያውን እመቤታችንን በድንጋሌ ሥጋ በድንጋሌ ነፍስ አጸናት። ሦስቱ አካላት ስለ 5 ነገር አድረውባታል። አብ ለአጽንኦ፣ መንፈስ ቅዱስ ለአንጽሖ፣ ወልድ በተለየ አካሉ ለመወለድ፣ ለመከፈል፣ ለመዋሃድ። እግዚአብሔር ውስተ ማእከላ በዘመዶቿ ፍዳ እንዳትያዝ እግዚአብሔር በማህፀኗ አደረ ወይረዳ በኩር ሆኖ ይረዳታል። ከፍጥረት ሁሉ በፊት በኩር ነው አለ ሐዋርያው ቅዱስ ጳውሎስ ለቆላስይስ ሰዎች በጻፉ መልእክቱ ቆላስይስ ምዕራፍ 1 ቁጥር 16። በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። አሁንም ቆላስይስ ምዕራፍ 1 ቁጥር 18 ከሙታንም በኩር ሆኖ እነሆ በኩርን ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ዕብራውያን ምዕራፍ 1 ቁጥር 6። ቀደሰ የቃሉ ትርጉም ለየ፣ አከበረ፣ አነጻ፣ መረጠ። ቅዱስ የሚለው ደግሞ የቃሉ ትርጉም የተለየ ማለት ነው። የተለየ፣ የከበረ፣ የተመረጠ ማለት ነው። ሰው ወይም ማንኛውም ነገር ለእግዚአብሔር አገልግሎት ሲለይ ቅዱስ ይባላል። ከሰው ወገን ዘጸአት ምዕራፍ 28 ቁጥር 41 ላይ በክህነት እንዲያገለግሉት ትቀባቸዋለህ፣ ትክናቸዋለህ፣ ትቀድሳቸዋለህ ብሎ እግዚአብሔር ለሙሴ ነግሮታል። ከእንስሳትም ማኅፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ የእኔ ነው ብሎታል። ቅድም እንዳየነው ቅዱስ ማለት የተለየ የከበረ የተመረጠ ማለት ነው እና ለእኔ ለይልኝ አለ እግዚአብሔር፣ ቀድስልኝ አለ። ከእንስሳት ወገን ማለት ነው። ዘጸአት ምዕራፍ 13 ቁጥር 2። ቦታዎችም እንዲሁ ቅዱስ ይባላሉ። እግዚአብሔርም ሙሴን አንተ የቆምህባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ዘጸአት ምዕራፍ 3 ቁጥር 5። ዛሬ በተለያዩ ቦታዎች ቅዱሳን ቦታዎች አሉ። እግዚአብሔር ያከበራቸው ቅዱሳን የሚኖሩበት እግዚአብሔር የመረጣቸው ቦታዎች፣ በተለይም ቅዱስ ሥጋው ክቡር ደሙ የሚፈተትበት፣ ቅዱስ ሥጋው የሚፈተትበት፣ ክቡር ደሙ የሚፈስበት፣ ስብሐተ እግዚአብሔር የሚደርስበት፣ እግዚአብሔር ስሙ የሚመሰገንበት ቦታዎች ቅዱስ ተብለው ይጠራሉ። እግዚአብሔር ቅዱስ በመሆኑ ለእግዚአብሔር የሆነ ሁሉ ቅዱስ መሆን አለበት። ዘሌዋውያን ምዕራፍ 19 ቁጥር 2 እንዲሁም ትንቢተ ዘካርያስ ምዕራፍ 14 ቁጥር 20 እና አንደኛ ጴጥሮስ ምዕራፍ 1 ቁጥር 15። የእግዚአብሔር ስም ከስም ሁሉ በላይ በመሆኑ ቅዱስ፣ ስሙም ቅዱስ የሆነ
ትንቢተ ኢሳይያስ ምዕራፍ 57 ቁጥር 15 ቅዱስ ስሜን አረከሱ ብሏል። ሕዝቅኤል 36 ቁጥር 20 እናታችን ቅድስት ድንግል ማርያምም ስሙም ቅዱስ ነው ብላለች ሉቃስ 1 ቁጥር 50 ላይ። ታዲያ ሰው ወይም ሌላ ነገር ቅዱስ የሚሆነው የእግዚአብሔር ስለሚሆን ነው። አማኝ በእግዚአብሔር ሲኖር ቅዱስ ይባላል ማለት ነው። ስለዚህ በክርስቶስ ኢየሱስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይልና አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ እስከ 30 በደንብ በሰፊው ይገልጸዋል። ሰው ከመንፈስ ቅዱስ ዳግመኛ ሲወለድ የቅድስና ሥራ ይጀምራል። በሕይወት ሁሉ በቅድስና ያድጋል። በክርስቶስ ዳግም ምጻትም ቅድስናው ፍጹም ይሆናል። ቅድስና በአማኝ ሕይወት ውስጥ የሚያድገው በእግዚአብሔር ኃይል ነው። በራሱ ኃይል ማንም ሰው ቅዱስ መሆን አይችልም። ለእግዚአብሔር አገልግሎት የተለየ ስለሆነ በፍጹም ልቡ፣ በፍጹም ኃይሉ፣ በፍጹም ሐሳቡ እግዚአብሔርን መውደድ አለበት። ፍቅሩም ትእዛዛቱን በመጠበቅ ይገለጣል። ትእዛዛቱን ሳይጠብቁ ቅድስና አይገኝም። በሕጉ በትእዛዙ ሳይኖሩ ቅድስና አይገኝም። ኃጢአት እየሰሩ ወንጀል እየሰሩ እግዚአብሔርንም ሰውንም እያሳዘኑ ቅድስና አይገኝም። ፍቅሩም ትእዛዛቱን በመጠበቅ ይገለጣል። ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 28 በጣም በሰፊው መጽሐፍ ቅዱስ ይህንን በተመለከተ ይናገራል። ዮሐንስ 14 ቁጥር 21 እንዲሁም ማርቆስ 12 ቁጥር 33 እና ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ በሰፊው ተጽፏል፣ ተገልጧል። እንግዲህ በዕለቱ በዚህ በእመቤታችን ቅድስት ድንግል ማርያም ሕንጸታ በዓልን ስናከብር የዕለቱ ወንጌል የሚነበበው የማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 20 ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የፊልጶስ ግዛት ከምትሆን ከቂሳሪያ አውራጃ በደረሰ ጊዜ ሀገሪቱ ቂሳሪያ ተብላለች። ለምሳሌ በጢባሪዎስ ጥብርያዶስ፣ በፊልጶስ ፊልጵስዩስ እንደተባለ ማለት ነው። ይህ ፊልጶስ የእስክንድር አባት የሄሮድስ ወንድም ሐዋርያው ፊልጶስ ከሰባቱ ዲያቆናት አንዱ ነው። የሐዋርያት ሥራ ምዕራፍ 6 ላይ እንደምናገኘው ማለት ነው። ትርጓሜው ወልደ እጓለ እመሕያው እኔን ሰው ማን ይለኛል ብሎ ደቀ መዛሙርቱን ጠየቃቸው። እነርሱም ዮሐንስ መጥምቅ ነው የሚሉ አሉ፣ ዮሐንስ መጥምቅ እንደሆንክ የሚናገሩልህ አሉ፣ ንጽሕናውን አይተው። ኤልያስ ነው የሚሉ አሉ፣ ኤልያስ እንደሆንክ የሚናገሩልህ አሉ፣ ድንግልናውን አይተው። ኤርምያስ ነው የሚሉ አሉ፣ ኤርምያስ እንደሆንክ የሚናገሩልህ አሉ፣ ቅድስናውን አይተው። ይህም ባይሆን በቀደሙ ነቢያት ማለት ሙሴን፣ ኢያሱን ነው የሚሉ አሉ አሉት። ታምራቱን አይተው ማለት ነው። የክርስቶስን ታምራቱን፣ ቅድስናውን፣ ሕይወቱን አይተው። እርሱም እናንተስ ማን ትሉኛላችሁ አላቸው። ዮሐንስ ወንጌል ምዕራፍ 6 ቁጥር 69 እስከ 70። ስምዖን ጴጥሮስም መልሶ ነቢያት የተናገሩልህ፣ ቅዱሳት መጻሕፍት የመሰከሩልህ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ጌታም መለሰ፣ የዮና ልጅ ስምዖን ሆይ ንዑድ ክቡር ነህ። የኔን አምላክነት ስጋዊ ደማዊ አእምሮ አልገለጸልህም። ማለት በሰው አእምሮ በሰው ሐሳብ እነሆ ይሄ ለአንተ አልተገለጸልህም። አንድም ስጋዊ ደማዊ መምህር አላስተማርህም፣ ሰማያዊ አባት ያስተምረሃል እንጂ መንፈስ ቅዱስ ገልጦልሃል እንጂ። ዮሐንስ ወንጌል ምዕራፍ 1 ቁጥር 42 አንተ ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ አለት ነህ፣ መሰረት ነህ። በዚህችም ማለት ላይ ቤተ ክርስቲያኔን እሰራለሁ። መሰረትነቱ የሃይማኖት የሹመት ነው። በአንተ መሰረትነት ምእመናንን አንጻታለሁ፣ አጸናታለሁ። የገሃነም ደጆችም አይችሏትም፣ አጋንንት አያናውጿትም፣ ድል አይነሷትም አለ። ይገርም ነው። ወእሁበከ ምራውተ ዘመንግሥተ ሰማያት ትንቢተ ኢሳይያስ ምዕራፍ 22 ቁጥር 22፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 23። እነዚህን ጥቅሶች የምነግራችሁ እንድታነቧቸው ነው። እኔ ባነበው በጣም ሰፊ ታሪክ ስለሆነ በዚህ በአጭር ደቂቃ ውስጥ መጨረስ አንችልም። ትንታኔውም ሰፊ ስለሆነ የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ አለው። የመንግሥተ ሰማያት መክፈቻ ማለት ከመንግሥተ ሰማያት የምታወጣበት ወደ መንግሥተ ሰማያት የምታገባበት ስልጣን እሰጥሃለሁ አለው።
በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል። አንድም በምድር አንድ ያደረግኸው በሰማይ አንድ ይሆናል፣ በምድር የለየኸው በሰማይ የተለየ ይሆናል ሲለው ነው። ወይም በምድር ያሰናበተው በሰማይ የተሰናበተ ይሆናል ብዬ ስልጣንን ሰጥቻለሁ አለው። እንዲህ ያለ ስልጣን ነው ለጴጥሮስ የሰጠው። ስለዚህ ይቺ ቤተ መቅደስ፣ ይቺ ቤተ ክርስቲያን መለኮታዊ ቅዱስ ሥጋው የሚቆረስባት፣ ክቡር ደሙ የሚፈተትባት፣ መንግሥተ እግዚአብሔር የሚነገርባት፣ ስብሐተ እግዚአብሔር የሚደርስባት፣ ምስጋናው የሚነገርባት ይቺ ቤተ ክርስቲያን አትናወጥም፣ አትፈርስም፣ አትጠፋም። ህንጸተ ቤታ ለእግዝእትነ ቅድስት ድንግል ማርያም እንግዲህ የመጀመሪያ መነሻችን ስለ ህንጸታው ነው፣ ስለ ታነጸው ቤተ መቅደስ ነው። ከዚህ በኋላ የመጀመሪያው ቤተ መቅደስ እንዴት እንደተሰራ እንመለከታለን። ይችም አትናወጠዋ፣ ይቺ አጋንንት የማይችሏት የገሃነም ደጆች የማይችሏት ቤተ መቅደስ እንዴት ተመሰረተች? መቼ ተመሰረተች? ማን መሰረታት? እንዴት ታነጸች? እመቤታችን ባረገች በ4 ዓመት ጳውሎስ እና በርናባስ ፊልጵስዩስ ከሚባል ሀገር ገብተው አስተማሩ። ታሪኩ ይሄ ነው። ህዝቡም አምነው ተጠመቁ። እንግዲህ ወደ ቤተ ጣዖት አትሂዱ አሏቸው። ታዲያ የለመድነውን ከከለከላችሁንማ መካነ ጸሎት ስጡን አሏቸው። ማለት የጸሎት ቦታ ስጡን። እንዲህ ብንላቸው እንዲህ አሉን ብለው ወደ ጴጥሮስና ዮሐንስ ላኩ። እነማን ናቸው? ጳውሎስና በርናባስ። የት ቦታ? ፊልጵስዩስ ከምትባል ሀገር ሄደው። ማለት እነዚህ ሰዎች ጣዖት ያመልኩ ነበረ። በጣዖት አምልኮ ይኖሩ ስለነበር አስተማሯቸው፣ መለሷቸው። እንግዲህ ወደ ጣዖት አትሂዱ፣ እንግዲህ አምልኮተ እግዚአብሔር እንጂ አምልኮተ ባዕድን ከዚህ በኋላ አትያዙ ብለው ከለከሏቸው። በዚህ ጊዜ ነው ቤተ ጸሎት ስጡን፣ መካነ ጸሎት ስጡን ያሏቸው። እነርሱም ያለ ጌታችን ፈቃድ እንግዲህ አይሆንምና እስኪ እነ ቅዱስ ጴጥሮስን እነ ቅዱስ ዮሐንስን እንንገራቸው፣ እንጠይቃቸው ብለው ወደ ጴጥሮስና ዮሐንስ ላኩ መልእክተኛ። እነርሱም ያለ ጌታችን ፈቃድ አንዳች ልታደርጉ አይገባም፣ እናንተም ጸልዩ እኛም እንጸልያለን ብለው ላኩባቸው። ሱባኤ ገቡ ማለት ነው። በያሉበት ሱባኤ ገቡ። መድኃኔ ዓለምን ጠየቁት። ሱባኤውን ሲጨርሱ በዚህ ዕለት ጌታ በሩቅም በቅርብም ያሉ ደቀ መዛሙርቱን በደመና ጠቅሶ ፊልጵስዩስ ሰበሰባቸው። ዮሐንስም ጌታዬ ለምን ሰበሰብህን ብሎ ጠየቀ። ጌታም በእናቴ ስም ጽንፍ እስከ ጽንፍ አብያተ ክርስቲያናት እንዲታነጹ ፈቃዴ ነውና ህንፃ ቤተ ክርስቲያን ላሳያችሁ፣ ስርዓት ላስተምራችሁ ነው አለው። የእናታችን የቅድስት ድንግል ማርያም ቤተ መቅደስ። ይህንንም ብሎ ወደ ምስራቅ ወሰዳቸው። ተራርቀው የነበሩ 3 ታላላቅ ደንጊያዎች ነበሩ። በተአምራት አቀራርቦ ቁመቱን ወርዱን መጥኖ ሰጣቸው። እሳት እንዳየው ሰም ከእጃቸው እየለመለመ እየተሳቡ ቁመቱን 24 ወርዱን 12 ክንድ አድርገው ሰርተውታል። እንግዲህ እናንተም እንዲህ አድርጋችሁ ስሩ ብሏቸው አረገ መድኃኔ ዓለም። በማግስቱ በ21 ሰኔ 21 ቀን መጀመሪያ ይሄ የታነጸው ሰኔ 20 ነው። በማግስቱ ደግሞ ሰኔ 21 ቀን እመቤታችንን መንበር፣ ጴጥሮስን ተራዳኢ ካህን፣ እስጢፋኖስን ሠራኤ ዲያቆን አድርጎ ቀድሶ አቁርቧቸዋል። ዳግመኛም ጴጥሮስን እጁን ጭኖ ፓትርያርክ አድርጎ ሾሞታል። ስለዚህ ሰኔ 21 ቀን አባታችን ቅዱስ ጴጥሮስ ፓትርያርክ ሆኖ የተሾመበት ዕለት ነው። በዚህም ጊዜ ሰማያውያን መላእክት፣ ምድራውያን ሐዋርያት አንድ ሆነው አመስግነውታል። በእርግጥ ባረገ ጊዜም ከፕትርክና እስከ አናጉንስጢስ ያለውን ክህነት እንደሰጣቸው ይነገራል። አይጋጭም፣ አይጣላም። ራሱ መድኃኔ ዓለም ነው። ዛሬም ነገም ትናንትናም ለዘላለምም ስልጣንን ሹመትን ሁሉንም መስጠት የሚችል እሱ ነውና ታሪኩ ግን የተፈጸመው በ53 ዓመተ ምህረት ነው። ይህን ላደረገ መድኃኔ ዓለም ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲት አምላክ በረከት
ቃል ኪዳኗ፣ አማላጅነቷ፣ ረድኤቷ በሁላችንም ላይ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።